ጴጥሮስና ዮሐንስ ወደ መቅደስ ሲሄዱ ለዚህ ሰውዬ አንድ ነገር ብለውታል። በደንብ ስሙኝ በጌታ ይቺ ናት ኪዋ ዛሬ በረከታችሁ የምትቀበሉበት። ጠየቃቸው የሚለው ቃል ኦሪጂናል ቃሉ ላምባኖ የሚል ቃል። አንዳንድ ሰው አይታችኋል፣ ቸርች ላይ ሲመጣ ዛሬ እንደዚህ ካልሆነ በቃ ብሎ ወስኖ የሚመጣ ሰው። እንደዚህ አይነት ሰው ኤክስፔክት አድርጎ የሚመጣ ሰው ምን አይነት ሰው ነው ካላችሁ፣ ሁለት አማራጭ ጭንቅላት ውስጥ ይዞ አይደለም። ህይወታችሁ ውስጥ አማራጭ የማትይዙበት የጌታ ውሳኔ ነው መልስ የሚሰጣል። የሚያደርግላችሁን ሲዝንም እናንተ መቁረጥ ትችላላችሁ። እግዚአብሔርን መጠበቅ ስለሚል ነው ማስተምራችሁ። እግዚአብሔርን መጠበቅ ይሄ እጠብቀዋለሁ እስኪመልስ በሚል ኮንሰፕት አይደለም ማስተምራችሁ። እኔ እንደዛ ስለማላምን አስረዳቸዋለሁ ለምን እንዳልኩኝ። ሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት መቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና። ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁ። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። እዚህ ጋር አንድ ትልቅ ሌሰን የምትማሩት የመጀመሪያው ምዕራፍ 3 ቁጥር 1 ላይ እንደዚህ ይላቸዋል። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ይላችሁ ፐርፌክት ፕሬየር ታይምም እየነገራችሁ ነው። በዚህ ለምሳሌ ጥያቄ ልጠይቃችሁ። አንዳንድ ጊዜ ጸሎት ሲባል እስከ 9 ሰዓት የሚለውን ከየት መጣ? ድሮ ጾም 2 ወር ምናምን ተብሎ ስንጾም እስከ ስንት ሰዓት ነው ጾም? መልሷ ማን ነው 9 ሰዓት ብሎ ያስቀመጠው? በምን ታውቀው? ቀንን ስለመሰየም ምናምን እነዚህ አይነት እውቀቶች ከየት መጡ? ስሙኝ በጌታ ብዙ ጊዜ እንደ አማኝ የምንሸወድበት እናንተ ደግሞ ልትነቁበት የሚገባው ነገር ክርስቲያን መሆን ብቻ አይደለም ቫልዩ አለው፣ ፕሪንሲፕልን ማወቅ። ከኔ ጋር ናችሁ? እውቀት ስለሆነ እናንተን ህይወት የሚሰጣችሁ መጽሐፍ ቅዱስ ህዝቤ እውቀት ከማጣቱ የተነሳ ምን ብሏል? መልሱልኛ። ጠፍቷል ነው አይደል የሚለው? እውቀት ሲያገኝስ ይበዛል ማለት ነው። ለዛ ነው ጌታ ኢየሱስ ዮሐንስ 10 ላይ እኔ ህይወት እንዲሆንላችሁ ምን እንዲልላችሁ እንዲበዛላችሁ መጣው ይላል። የፕሬየር ታይምም ነው እየነገራቸው ያለው። ጴጥሮስና ዮሐንስ እኔ ደስ ያለኝ ይውላችሁ እዚህ ስፍራ ላይ ጴጥሮስና ዮሐንስ ሊጸልዩ እነሱ ሜንሽን መደረጋቸው ደስ ይለኛል። ምክንያቱም ከዚህ በፊት ብያቸዋለሁ አይደል? ጴጥሮስ በዮሐንስ ይናደድ ነበር። ነግሬያቸዋለሁ አይደል? ጌታ ኢየሱስን ለብቻ አገኘው ብሎ እየሄደ እያለ ዮሐንስ ይከተላል። የትም ቦታ ወዳጁ ሚስጥረኛው ዮሐንስ ስለሆነ ለጌታ ተመለስ በለው ሲል ራሱ ቶ መንገዶ ይኑር ብል እያለው ነው ይዞት ሄደ። መጨረሻ ላይ ግን ሊላቀቅ እንደማይችል ሲያቅ ፍሬንድ ነው ያደረገው ማለት ነው። ሌሎቹ ደቀ መዛሙርት አይደለም፣ ጴጥሮስና ዮሐንስ ተያይዘው ሊጸልዩ ይሄዳሉ እና ሊጸልዩ እየሄዱ ባሉበት ስፍራ ላይ አንድ ሰው ነበር ተቀምጦ ይላቸዋል። ያ ሰው ደግሞ ስለሱ ማንነት ሲነገር እንደዚህ ተብሎ ተጽፏል። ይሄ ሰው ከእናቱ ማኅፀን ጀምሮ ሽባ ነበር ይላቸው። ያ ማለት በሆነ አደጋ በሆነ አክሲደንት የመጣበት ሳይሆን ሲወለድም ሽባ ነው ሰው። እግዚአብሔር ደስ የሚለኝ ነገር ሰውን ስለሚወድ ሰውን ወደ ራሱ ለመጎተት ሁሉን ነገር ምክንያት ያደርጋል። ለምሳሌ ጌታ ኢየሱስን ይሄ ሰው እንዲሆኑ እንዲወለድ ማን ነው ኃጢአት የሰራው ሲሉት ማንም ኃጢአት አልሰራም፣ የእግዚአብሔር ልጅ በሱ እንዲከብር ነው አለ። በሱ መክበር ውስጥ የሚቀበሉት ብዙ ስላለው እነ ጴጥሮስ ተአምራት ሲያደርጉ ብዙ ሰው በእነሱ አመነ ይላል አይደለ? በሚያደርጉት ነገር አመነ ይላል። አንድ ነገር ሲናገሩ ኦቶሪቲን አብሮ ሪሊዝ ስለሚያደርግ በአንዴ 3000 ሰው ተጨመረ ይላል። ስልጣን ሰጥቷቸዋል። አሁን በደንብ ስሙ። ይሄ ሰውዬ ምናልባት ዮሐንስም ጴጥሮስም ሌሎቹም ደቀ መዝሙር ኢቭን ጌታ ኢየሱስ እንኳን ሁል ጊዜ ወደ መቅደስ ይሄድ ነበር ይላቸዋል አይደል? ጌታ ኢየሱስ ላይፉን ሁሉ ያሳየን መቅደስ እየሄደ ያሳያል። ምኩራብ ውስጥ እየገባ ያስተምራል ይላቸዋል። ሁል ጊዜ ይመላለሳል። መልካም የተባለ ደጅ ይላቸዋል። ስለዚህ ሁሉም የሚሄድበት መልካም ስፍራ ነው ማለት ነው።
ያ ማለት የተቀደሰ መልካም የሚሉት ነው። ስለዚህ ጌታ በነበረበት ዘመንም ወደዛ ስፍራ ዝም ብሎ ይመላለስ ነበር ማለት ነው። ይሄ ሰውዬ እነ ጴጥሮስ ሲመጡ አይደለም እዛ ቦታ ተቀምጦ መለመን የጀመረው፣ ጌታም በነበረ ጊዜ መጥቶ ይለምናል። ግን ጌታ እያለፈው ነው የሚሄደው። ለምን? መፈወስ ስለማይፈልግ ነው የሚያልፈው ወይስ ለነ ጴጥሮስ ትቶላቸው ነው? አንዳንድ ጊዜ እንደ ስራ ክፍፍል እችኛዋን እንኳን እኔ ከሄድኩ በኋላ እናንተ ትሰራላችሁ፣ እንደዛ ነው። ለምን? ይኸውላችሁ ስሙኝ፣ መጽሐፍ ቅዱስ እንደዚህ ይላችኋል አይደል? እግዚአብሔርን ፈልጉት ይላችኋል አይደል? ከዛስ ቀርቦም ሳለ እግዚአብሔርን ፈልጉት ሲል ራሱን አቬለብል ያደርግላችኋል። ሲቀርብ ግን መጥራት የእናንተ ድርሻ። አብርሃምን ነገር ሊፈልግ ሲፈልግ በሱ ባለበት ይሄዳል። አብርሃም ጋር ሰብሮ አይደለም የሚገባው፣ አብርሃም ነው የሚጠራው። እንግዶች ሲያልፉ አይቶ ይላል ግድ አላቸው እንዲገቡ ይላል። አሁን ይኸውላችሁ ሕዝብ በሚመላለስበት ስፍራ ጋር የሚለምኑ ብዙ ሰዎች አሉ። ከሚለምኑ መካከል ጌታ እየተመላለሰ በነበረበት ጊዜ የዓይነ ስውር ሰውዬ ማንም ያልፈው እንደዚህ ወከባ የተፈጠረው አለ። ለምን? ሰውየው እዛ ቦታ ሁል ጊዜ ቁጭ ብሎ ይለምን ስለነበር የሚያልፉትን ሁሉ ይሰማል። የዛሬው ግርግር ግን የተለየ ነው። ማንም ያልፈው ሲባል የናዝሬቱ ኢየሱስ እያለፈ ነው አሉት። ይሄን ሲሉት የሱ ዝና ስለሰማ፣ ምክንያቱም መጽሐፍ ቅዱስ እንደዚህ ይላቸዋል፣ ዝናው በከተማ ሁሉ ወጣ ይላቸዋል። ስለዚህ የሚያየውም የማያየውም ሁሉም ሰው ነው ስለ ጌታ ይሰማ። ይሄን ሰውዬም ሰምቶ ነበር ማለት ነው። ከዛ ምን አለ? እያለፈ ሲያየው ይኸውላችሁ፣ ቀርቦም ሳለ ምን በሉት እስቲ ጥሩት በሉ። ቀርቦ እንዳለ ሲገባው የዳዊት ልጅ ማረኝ እያለ ጮኸ ይላል። ዝም በል ቢሉትም ዝም ሊል አልቻለም። እየጠራው ስለነበረ ከሚሄድበት ተመልሶ ነው አይኑን የፈወሰ። ይሄም ሰውዬ ቤተ መቅደስ ደጃፍ ቁጭ ብሎ ሰዎች በሚሰጡት ምጽዋት ነው እየለመነ የሚኖረው። ምናልባትም ይኸውላችሁ ከእናቱ ማህፀን ሽባ የነበረ ስለነበረ ለምንም ስለማይጠቅም አብረውት ያሉት ሰዎች ወይም ዘመዶች ሊሆኑ ይችላሉ። ምናልባት ከረዱት ሊረዱት የሚችሉት እዛ ቦታ መጥቶ ማስቀመጥ ሊሆን ይችላል። በቃ እንዲለምን አስቀምጠው ትሄዳሉ። ይሄ ሰውዬ ጌታም እያለ ቁጭ ብሎ እየለመነ ነበር። ጌታ እያለ ለምን አልተቀበለም ካላችሁ ግን ጌታ እያለፈው ስለነበረ ሳይሆን አንድ ፕሪንሲፕል ሚስ ስላደረገ ነበር። ሰውን ይኸውላችሁ የሚለምኑ ሰዎች አይታችሁ ታውቃላችሁ? ስትመጡ መጀመሪያ ቼክ ያደርጋሉ፣ ይመጣሉ፣ ስጠኝ ይላቸው። አንዳንዱ ደግሞ እግዚአብሔር ይስጥልኝ ብትለው ራሱ አይሄድም፣ ስጠኝ አንተ ስጠኝ። ጴጥሮስና ዮሐንስ ይላል ሲመጡ እያያቸው ነው። ስለዚህ ተዘጋጅቷል ይሄ ሰውዬ። ስታተሳቸውን ማንነታቸውን አይቶ የሆነ ነገር እንደሚቀበል እርግጠኛ። ጌታ ኢየሱስ ሲያልፍ ምናልባት ዛሬ ገብቶ እንደዚህ አስተምሮ ወጣ፣ እንደዚህ ተፈወሰ የሚለውንም ብቻ ሊሆን ይችላል ሰምቶ የሚቀመጠው ሰውዬ። እንትን አለ ይሄ ሰውዬ ይኸውላችሁ በእድሜ ዘመኑ ያ ቤተ መቅደስ ምን እንደሚመስል አያውቅም ውስጡ። ለምን? ሽባ መግባት ስለማይፈቀድለት ገብቶ አያውቅም። ዛሬ እኮ እንደዚህ ተባለ ይባላል። ምናልባትም ቆንጆ አድርገው ስለውበት ከሆነ ፒክቸር እያደረገ ነው የሚቀመጠው ሰው። ግን የዛን ቀን ጴጥሮስና ዮሐንስ ልክ በ9 ሰዓት ሊጸልዩ ወደ መቅደስ ሲሄዱ ሰውየው ሲመጡ አይቶ ይላል ገና ስሩ ሲቀርቡ ለመናቸው፣ ስጡኝ አላቸው። ልክ ስጡኝ ሲላቸው ጠይቋቸዋል። ጴጥሮስ አየው፣ ትኩር ብሎ ተመለከተው። ልክ ሲያየው ሰውየው እንደዚህ ይላል፣ አንዳች ነገር እንደሚሰጡት ይጠባበቅ ነበር ይላል። ሰምታችኋል? ሰውየው ኤክስፔክታንት ነው፣ የሆነ ነገር እየተጠባበቀ። ጠየቃቸው የሚለው ቃል ኦሪጂናል ቃሉ ለኛ የተተረጎመው ሳይሆን ኦሪጂናል ቃሉ ላምባኖ የሚል ቃል። ሰምታችኋል? ጠየቃቸው ማለት ቫዮለንትሊ ሰውየው ሊያሳልፋቸው አልቻለም ማለት እንጂ ዝም ብሎ ልመናን አይደለም። እንዲያልፉ ነው እየጠየቃቸው ያለው። ኖ በቃ የሆነ ነገር ስጡኝ ነው እያላቸው። ላምባኖ ነው የሚለው እዩት። ካታላምባኖ ማለት ቴኪንግ ባይ ፎርስ ማለት ነው፣ በጉልበት መንጠቅ ማለት ነው። ስለዚህ ይሄ ሰውዬ ቫዮለንት የሆነ ጥያቄ ነው የሚጠይቅ። በቃ ስጡኝ እያለ ነው ሰውዬ። ከዛ ጴጥሮስ ሲያየው ትኩር ብሎ ሲመለከተው ሰውየው እንደሚሰጡት እርግጠኛ ነበር። ስለዚህ ያ እርግጠኛነቱ እንዲቀበል ስለሚያደርገው በሚቀበልበት እርግጠኛነት የሚሰጠውን የለወጠለት እንጂ ሳይሰጠው አልሄደም ጴጥሮስ። ከኔ ጋር ናችሁ? እናንተም ወደ እግዚአብሔር ቤት ስትመጡ የምትቀበሉበት ልብ እርግጠኛነታችሁ ነው መልሳችሁ የሚሰጣችሁ። ከኔ ጋር ናችሁ? አንዳንድ ሰው አይታችኋል፣ ቸርች ላይ ሲመጣ ዛሬ እንደዚህ ካልሆነ በቃ ብሎ ወስኖ የሚመጣ ሰው ኖ በቃ እግዚአብሔር ይሄንን ነገር ማድረግ አለበት። እንደዚህ አይነት ሰው ኤክስፔክት አድርጎ የሚመጣ ሰው ምን አይነት ሰው ነው ካላችሁ፣ ሁለት አማራጭ ጭንቅላት ውስጥ ይዞ አይደለም። አንዳንድ ሰው አይታችሁ ከሆነ አይ ዶንት ኖ እናንተም አድርጋችሁ ሊሆን ይችላል። እግዚአብሔር ቤት ስትመጡ ወይ ደግሞ ቤታችሁ ስለ ነገራችሁ ወደ እግዚአብሔር ስትጸልዩ ጭንቅላታችሁ ውስጥ አማራጭ ተቀምጦ ነው የምትጸልዩት። መልስ ማትቀበሉት ለዛ ነው። ኢቭን የምን አማራጭ ይኸውላችሁ፣
ግልጽ ነገር ልንገራችሁ፣ ከእግዚአብሔር የማያስቀብላችሁ አንድ ነገር፣ ለምሳሌ የሆነ ነገር ለመስራት ፋይናንስ አስፈለጋችሁ ብላችሁ አስቡ እና ጌታ ሆይ ፋይናንስ ይለቀቅልኝ ብላችሁ መጣችሁ መጸልዩት የሆነን ሰውዬ እያሰባችሁ፣ ጌታ ሆይ ልቀቅልኝ ሳይሆን ጸሎታችሁ እሱን ሰውዬ አስለቅቅልኝ ስላልገባችሁ ይጠብቃችኋል። ሰውየው ጋም ስትሄዱ አይሰጣችሁም። ለምን? ሰውየውን ነው አስለቅቅልኝ ያላችሁት እንጂ ጌታን ልቀቅልኝ አይደለም። በምኑ ይለቅላችኋል? ከኔ ጋር ናችሁ? አንዳንድ ጊዜ ስለሆኑ ነገሮች ቤተ ክርስቲያን ላይ ስለሚሆኑ ተአምራቶች እምነትን ምን አስተማረ ካላችሁኝ ጌታን በጣም በቃ አምነዋለሁ በሚል ሳይሆን አማራጭ ስላልነበረኝ፣ አማራጭ አለመኖሩ ጌታ ጋር እንድጣበቅ አድርጎ ሕይወታችሁ ውስጥ አማራጭ የማትይዙበት የጌታ ውሳኔ ነው መልስ የሚሰጣችሁ። ከኔ ጋር ናችሁ? ምንም ይሁን ሕግን ይሰብራል እኮ ፕሮቶኮልን ይሰብራል እግዚአብሔር። በእናንተ ውሳኔ ሕግን ይሰብራል። የሩት እኮ የመጨረሻ የጨከነ ውሳኔ እኮ ነው በነ ቦዔዝ ላይን ውስጥ አስገብቶ የነ ዳዊት ፋሚሊ ያደረገ። ለምን? የጨከነ ውሳኔ ነው ሕይወታችሁን የሚለውጥ። ስሙኝ፣ መጠበቅ ሲባል ጌታን አንድ ቀን ይመጣል ወይ ያረግልኝ ይሆናል እንደዛ አይደለም። የሚያረግላችሁን ሲዝንም እናንተ መቁረጥ ትችላላችሁ። እንዴ እንደዚህ ይቻላል እንዴ ካላችሁኝ ይቻላል። ለሚያምን ምን ይቻላል ነው የሚላችሁ? ስንቱ ይቻላል? ሁሉ እርግጠኛ ናችሁ? ሁሉ እኮ ነው የሚለው። ሁሉ ነው የሚለው። ሁሉ ማለት እናንተ ይሄማ አይቻልም የምትሉት ነገር ራሱ ይቻላል። አይ ይኸውላችሁ እዚህ ሰዎች ሲመሰክሩ ማየታችሁ ከሆነ ኳሊፋይ የማያደርጉበት የትምህርት ማስረጃ በሌላቸው ነገሮች ይቻላል የሚል የእግዚአብሔር ቃል አስችሏቸው አይቻሉ። የእናንተ የጨከነ ውሳኔ ነገሮቻችሁን መቀየር ይችላል። ኖ የምትሉበት እርግጠኛ ሆናችሁ የምትቆሙበት ነገር የእናንተን ነገር ይቀይራል። እንኳን መንፈሳዊ ዓለም ከእግዚአብሔር የምትቀበሉት ነገር ይቅርና ጌታ እኮ ምሳሌ አሳይቷቸዋል። የሚናገረው ምሳሌዎች ሁሉ ሰዎች እንደዚህ ነው እያንዳንዱ የሚያሳየው ነገር በቃ ይሄ ነው የሚሰራው እያለ ፕሪንሲፕል ነው የሚያሳየው። ሲያልፍ አንዲት ሴት ክፉ የሆነ ዳኛ ያመላልሳታል። ሴትዮዋ ግን አቋሟን ሳትቀይር ደጋግማ ትሄዳለች። አትቀይርም አቋሟን። ይሄ መሆን አለበት ነው ውሳኔ። ያን ዳኛ ከዛ እንደዚህ ያለ እቺ ሴት ስለ ንዝንዟ ስል ልመልስላት አለ። ለምን? ብገፋትም አቋሟን የምትቀይር አይደለች። ከኔ ጋር ናችሁ? ሰው እንኳን ለሚመላለስበት ሰው ይሄን ያህል ቁርጠኝነት ለሚሄድ ሰው መልስ ከሰጠ እግዚአብሔር እንዴት አብልጦ አይሰጣችሁ? ከዚህ በፊት ብያቸዋለሁ። ስሙኝ፣ በጌታ ይህችን ነገር ስሙኝ ስለሚጠቅማችሁ። አንድ ቀን የሆነ ነገር እንዲመልስልኝ ፈልጌ በቃ ይሄን ነገር ታይም ይዤ መጸለይ አለብኝ ብዬ ወሰንኩኝ። የወሰንኩት በቃ 3 ቀን ጾም ጸሎት ይዤ እጸልያለሁ በዚህ ነገር ላይ እግዚአብሔር መመለስ አለበት አልኩ። ከዛ ያንን ነገር ወስኜ በቃ 3 days ፋስቲንግ ይዛለሁ ብዬ ዲሳይድ አድርጌ ነገሮችን። አንዳንድ ጊዜ ፋስቲንግ ስትይዙ ታይምም ትወስዳላችሁ አይደለ? ራሳችሁ በቃ በዚህ ቀን ይሄን ማድረገውን ይሄን አደርጋለሁ ብዬ አደላደልኩት። በቃ ታይሙን ኢፌክቲቭሊ ተጠቀማለሁ። ያን ዲሳይድ አድርጌ ከ1 ሰዓት በኋላ ነገሩን መለሰልኝ እና ኮንፊውዝ አደረገኝ። እንዴ 3 ቀን ጸልያለሁ ነው ያልኩት እንዴት መለሰልኝ? ውስጤ መጠየቅ ሲጀምር ጌታ ተናገረኝ። ጸሎትን ሳይሆን ዲሲዥንህን ነበር የምፈልገው። መልስ የሚሰጥ ውሳኔ ስለሆነ ከኔ ጋር ናችሁ? እግዚአብሔርን መጠበቅ የሚባለው ጊዜ ሰጣችሁ አንድ ቀን ይመጣ ይሆናል ወይ ሳይሆን ኤክስፔክታንት ሆናችሁ እዚህ መምጣታችሁ ነው መልስ የሚሰጣችሁ። ከኔ ጋር ናችሁ? መጽሐፍ ቅዱስ ላይ ሁላችሁ የምታውቁት ቃል አለ። ኢሳይያስ ላይ እግዚአብሔርን በመተማመን ምን የሚሉ የሚጠባበቁ አሁን እንደዚህ ያሉ መጠበቅ ነው የሚመስላችሁ? የሚጠባበቁ ማለት ስቲክ የሚያደርጉ እግዚአብሔርን ተማምነው የሚጠባበቁ በቃ አለቅም ስቲክ አድርገው። ምን አይነት ነገር ሙቭ ያደርገዋል እግዚአብሔርን ካላችሁ ልክ እንደ ያዕቆብ ይዛችሁ ልቀቀኝ ነክቷል እየተባለም አልለቅህም። መጠበቅ የሚባለው እንደዛ ነው። ልቀቅ የሆነ ነገር አልለቅህም። ባይዘዌ ጌታ ኢየሱስ ፊት ነው የምነግራችሁ። የብዙ ትልልቅ አገልጋዮች ፕሮፌቶች የነሱን ስቶሪ ሰምቻለሁ። ድሮ በጣም ምንድነው እግዚአብሔር እንዲጠቀምባቸው ያደረገ ኪው ምንድነው? የጸሎታቸው ብዛት ነው። የሚጸልዩበት ስንቀን ጸልዩ በደንብ ነው ማየው። አብዛኞቹ ታሪካቸውን የቀየረ ነገር ያለው ውሳኔያቸው ጋር። አንደኛው ራሱን ስለሚያውቅ ያው እኔ በር እንትን አድርጌ የሆነ ነገር እንትን ካልኩ ሐሳቤን ስለምቀይር አለና ከውስጥ ቁልፉን ለሚስቱ ሰጣት። ምንም ባደርግ እንዳትከፍቺ ለምን ከሞትኩም ልሙት ይጸልያል። ጌታ ሆይ ከዚህ ቤት ሳታገኘኝ ሳትቀበኝ አልወጣም። ቁልፍ በስር ልኮ አይከፈትም። አንድ ትልቅ የእግዚአብሔር ሰው ማለት አሁን ላይ ያለ እሱም ከገደለ ይግደለኝ ብዬ በሬን ዘጋዋል። 40 ቀን አልወጣም ብዬ ባልኩበት 20 ምናምነኛው ቀን ላይ ነው ኢንካውንተር ያገኘኝ።
ለምን 40 ቀን አልወጣም ያለው ሰውዬ አይወጣም። ከዚህ ቀን በኋላ ምንም ነገር ድምጽ ካጣሽ ከፍተሽ ግቢ ብሏታል። ከዛ ውጪ ግን ምንም ባደርግ አንድም ሰምቻለሁ እኔ ጾም ጸሎት አልችልም አለ። ተፈጥሮዬ ነው ግን በቃ በማልችለው ነገር እንኳን ራሴን ልፈትን ብሎ ዘግቶ ቁልፉን ምንም ምግብ ቢያምረኝ እንዳከፍችልኝ እንዳይሸታው ጠቀጠቀ ከታች የምግብ ሽታው እንዳይመጣ። አንዳንድ ጊዜ እንደዚህ ሆናችሁ ታውቃላችሁ? ሰይጣን ራሱ ክሬት ያደርግባችኋል። በቸርች ጾም ጸሎት ተብሎ ሲታወጅ የሌለ ምግብ ይሸታቸው። ከበላ ሰው ጋር እየሄዳችሁ መንገድ ላይ ክትፎ ይሸታል፣ እዚህ አካባቢ የለም እኮ ዶሮ ይሸታል። አትሞስፌራችሁ ከመፈለግ ብዛት ክሬት ያደርጋል። በቃ አቋርጠ ይቅርብ። የእናንተ ውሳኔ ነው መልስ የሚሰጣችሁ። ከኔ ጋር ናችሁ? ዛሬ የሆነ ጨክኖ የመጣ ሰው ካለ መልሱን ተቀብሎ ይሄዳል። በረከቱን ተቀብሎ ይሄዳል። በረከቱን ተቀብሎ ይሄዳል። ስለዚህ ይሄ ሰውዬ ይኸውላችሁ ስሙኝ፣ ጴጥሮስና ዮሐንስ ሲመጡ ስጡኝ ብሎ ሲለምን ቫዮለንትሊ ነው እየጠየቀ ያለው ማለት ነው። በቃ ስጡኝ ሊሆን ይችላል፣ ንግግሩ ሃርድ ሊሆን ይችላል። ምክንያቱም አስክ የምትለው ቃል ላምባ ነው ስለሚል፣ ላምባ ነው ደግሞ ቫዮለንትሊ የመጠየቅ ወርድ ስለሆነች እና ቆመ። ጴጥሮስ ቼክ አደረገው። ስሙኝ እዚህ ጋር አንድ ሌላም ዊዝደም ልነግራቸው። አሁን ሰውየው እየተጠባበቀ ነው አይደለ? ማንነታቸውን አይቶ ብር ወይም ወርቅ ነው ኤክስፔክት ያደረገው። በሌላ አማርኛ የሆነ ምጽዋት ሳንቲም አይደለም ከነሱ የጠበቀው። ምክንያቱም ሳያቸው ምናልባትም ስታተሳቸው ከፍ ያሉ ሰዎች ነው የመጡት ማለት። እኔ ጋር ናችሁ? ብር ወይም ወርቅ ነው የሚላችሁ፣ ሳንቲም አይደለም። እንዴ ሳንቲም የለም ካላችሁኝ እኮ ጌታ ኢየሱስ አንስቶ እንኳን የቄሳር ነው የማን ነው እያለ እኮ ሳንቲም መገበያያ ገንዘብ እንዳለ አሳይቷቸው። ስለዚህ ያንን ገንዘብ አይደለም ኤክስፔክት ያደረጉት ብር ወይም ወርቅ። ስለዚህ አፒራንሳቸው የነዛ የጴጥሮስና ዮሐንስ የሀብታም ሰው ነው ማለት ነው። ወክ እያደረጉ ሲሄዱ ያስታውቃል። ሰፈር ውስጥ ግርግር እየፈጠሩ ነበር ማለት። ስለዚህ እነዚህን ሰዎችማ አላልፍም። ስታተስ ሲያዩ በቃ ይሄ ሰውዬ አንቄ መቀበል አለብኝ። ይሄም ሰውዬ ሲያያቸው ብር አይደለም የሆነ ገንዘብ አይደለም ብር ወይም ወርቅ ነው ኤክስፔክት እያደረገ ያለ። በድሮ ጊዜ የምትገበያዩበት የራሳችሁ ገንዘብ አላችሁ አይደል? አሁን ዲጂታላይዝድ ስለሆነ ገንዘብ ተሸክመ መሄድ አይጠበቅብም። ትራንስፈር አድርገህ ትከፍላለህ። የዛ ጊዜ ግን ገንዘብ ይይዛሉ። ምናልባትም በጣም ሀብታም የሆኑ ሰዎች ካሉ ገንዘብ ያዣል አብሮ የሚከተል ገንዘቡን ይዞ እየከፈለ ሄደ። ጴጥሮስና ዮሐንስ ወደ መቅደስ ሲሄዱ ለዚህ ሰውዬ አንድ ነገር ብለውታል። በደንብ ስሙኝ በጌታ ይቺ ናት ኪዋ ዛሬ በረከታችሁ የምትቀበሉበት። እስቲ አሜን በሉ። ሲሄዱ ይሄ ሰውዬ አታልፉም ብሎ ኤክስፔክት ያደርጋል። ኤክስፔክቴሽኑ ደግሞ ስታተሳቸው ከፍ ያለ ስለሆነ ብር ወይ ወርቅ ነው ከነዚህ የምቀበለው አለ። ዛሬ የሳምንት ሊሆን ይችላል የወር ከነዚህ ነው የምቀበለው በጀቴን መዘጋው እና ኤክስፔክት እያደረገ እንደሆነ ሲያውቅ ጴጥሮስ ትኩር ብሎ ተመለከተውና ውስጡ ያለው መጠበቅ መልስ እንደሚያሰጠው ያውቃል። ስለዚህ እንደዚህ ያለው ይላል እኛ ብርና ወርቅ የምንሰጥህ የለንም አለ ይላል አይደል? የለንም ብሎ ሲናገር ጴጥሮስ ኪሳችን ምንም የለንም እኛ የምንሰጠው የሌለን ሰዎች ነን ማለት አይደለም። ነግሬያቸዋለሁ። በዛ ዘመን ኢቭን በዛ ስታተስ ሲሄዱ የእሱን አስተሳሰብ የቀየረ ስታተስ ነው ያላቸው። ሲሄዱ ኤክስፔክት አድርጓል። ገንዘብ የላቸውም ማለት አይደለም። እንደ ሌላ ሰው ብርና ወርቅ ተሸክመን ወይም ተሸካሚ ከኋላ ይዘን የምንሄድ ሰዎች አይደለንም። ሌላ ሚስጥር ገብቶናል። ከብርና ወርቅ በላይ የሚገዛ ፓወር አግኝቶናል አለ። ስለዚህ የምንሰጥ ብርና ወርቅ የለምንም፣ ግን አንድ ሌላ የምንሰጥ አለ። የሚያስገዛ ከብርና ከወርቁ በላይ የሚያስገዛ ኃይል አለ አለ። ሰውየው ምንድነው የሚሰጠኝ ተብሎ ሲጠብቅ ተነሳ፣ በጌታ በኢየሱስም ተነሳና ተመላለስ አሉት ይላል። ስለዚህ እነ ጴጥሮስ ሲመላለሱ የገባቸው ከረጢት ይዘው መሄድ ከሚችሉ ከሚገዙት በላይ የሚያስገዛ ስም ገብቷቸዋል። እስቲ አሜን በሉ። የሆነ በአሁን ዘመን እንዳለ አካውንት ማለት ነው። ያ ስም ከገንዘብ በላይ ከነሱ ጋር ወክ እያደረገ ነበር። ስለዚህ እያሉት ያሉት እኛ የለንም ባዶነን ዳነን ማለት ሳይሆን ከዛ በላይ የሚያስገዛ ትሬዠር አለን፣ እሱን እንሰጣለን፣ ተነሳና ተመላለስ አሉት ነው። በኢየሱስ ስም እጸልያለሁ። ይሄ ስም መግዛት የማትችሉትን ሁሉ ያስገዛቸዋል። ይሄ ስም መግባት በማትችሉበት ስፍራ ሁሉ ያስገባቸዋል። ይሄ ስም ከጄኔሬሽን የወረሳችሁት የትኛውም ብሎክ ያደረጋችሁን ነገር መምታት ይችላል። እጸልያለሁ በጌታ በኢየሱስ ስም። ግዙ በዚህ ስም፣ ውረሱ በዚህ ስም፣ ስፉ በዚህ ስም። እናገራለሁ በጌታ በኢየሱስ ስም። ያ የምትጠብቁት ነገር መልስ ይሰጣችኋል። እግዚአብሔር እንዲመልስላችሁ የመጣችሁበት ጉዳይ በዚህ ስም እጸልያለሁ በጌታ በኢየሱስ ስም መልሳችሁን ትቀበላላችሁ። መልሳችሁን ትቀበላላችሁ።
እናንተ ካሰባችሁት ከዛ ነገር ለዕቅዶቻችሁ ከሚያስፈልጋችሁ በጀት አቅም በላይ ከዛ ብር በላይ ከፍ ብሎ የሚሄድ የስልጣን ቃል ይሄ የኢየሱስ ስም ነው። በጌታ በኢየሱስ ስም እጸልያለሁ። ነገሮቻችሁ መልስ ይስጧችሁ። ይሄ ስም ከብር በላይ ኦፕሬት ማድረግ ይችላል። ይሄ ስም ከየትኛውም ባለስልጣን በላይ ኦፕሬት ማድረግ ይችላል። ይሄ ስም ከየትኛውም ኮኔክሽን በላይ ኦፕሬት ማድረግ ይችላል። በሮቻችሁ በዚህ ስም ይከፈታሉ። በረከታችሁ በዚህ ስም ይለቀቃል። ስሙኝ፣ ምናልባት አንዳንድ ሰው እናንተ ጋር ሰላም አጥቶ መጥቶ ሊሆን ይችላል። ገንዘብ ብትሰጡት ሰላምን ላሰጡት ትችላላችሁ። ለምሳሌ የዛሬ ስንት ዓመት ነው የሆነ ኒውስ እያነበብኩኝ የአረብ ልዑል ይሄ በጣም ቢሊየነር ናቸው ታውቃላችሁ አይደል? የእሱ ልጅ ይላል ፍሮንት እንትን ላይ አውጥቷት በዲፕሬሽን ተጠቃች። ዲፕሬሽን እያሰቃያት ነው። የቢሊየነር የዓለም ቢሊየነሮች ተርታ ያሉ ሰዎች የዛ ልጅ ቢሊየናቸው ከዛ ዲፕሬሽን ሊያስወጣት አልቻለም። የዓለም ቢሊየነር ገንዘቡ ሰላም ጤና ሊሰጠው አልቻለም። ስለዚህ ገንዘብ ኦፕሬት የማያደርግበት ክልል አለ ማለት ሰምታችኋል። ገንዘብ ኖራችሁ ገንዘባችሁ መልስ የማይሰጥበት ክልል አለ ማለት ነው። የትም ክልል ውስጥ ብትገቡ ልትመነዝሩት የምትችሉት ፓወርፉል ገንዘብ አለ። ያ ደግሞ ኢየሱስ ይባላል። እስቲ አሜን በሉ። ይኸውላችሁ ቢሊየን ብር እዚህ ጋር ብታከማችሁ አጋንንት ልታስወጧት ይችላል። ሰምታችኋል። በአጋንንት ስራት ያለን ሰው አጋንንት በገንዘብ አይደራደራችሁም። ሲጀምር እናንተን ሊደልል ይችላል፣ ግን እሱም በገንዘብ አትደራደሩ። የሆኑ ሬልሞች የሆኑ ሌቭሎች አሉ ገንዘብ ማለፍ የማይችለው። የትኛውም ቦታ ስትገቡ ግን የትኛውም ሲዝን ላይ መመንዘር የምትችሉት ትልቁ ገንዘባችሁ ኢየሱስ ይባላል። ደቀ መዛሙርቱን ጠራቸውና እንደዚህ አለ፣ በምን ስም ነው ይሄን ነው የምታረጉት አላቸው። እናንተ በሰቀላችሁት በጌታ በኢየሱስ ስም ነው የምናረገው አለ። ማንም ሬዚስት የማያደርገው መጽሐፍ ቅዱስ እንደዚህ ይላል። ይው በጌታ ስሙኝ፣ በሽታ ስም አለው፣ ችግር ስም አለው፣ ኢቭን ባለጠግነት ስም አለው፣ ሁሉም ነገር ስም አለው፣ እያንዳንዱ ነገር ስም አለው። መጽሐፍ ቅዱስ እንደዚህ ነው የሚላቸው፣ ለሱ ከስም ሁሉ በላይ የሆነን ስም ሰጠው ይላል። ይሄም ይላል ምላስ ሁሉ ይላል። ምላስ ሁሉ ማለት የትኛውም ስም ያለው ነገር ሁሉ በሰማይ ሆነ በምድር ሆነ ከምድር በታች በሲኦል ሆነ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይሄ ስም ሲጠራ ጌትነቱ መገለጥ ግዴታው ነው። እናንተም ቢያላችሁ ነገር ሊገዛ ግዴታው ነው። በኢየሱስ ስም እጸልያለሁ። እምቢ ያሉ ደጆቻችሁ ይከፈታሉ። እምቢ ያሉ በሮቻችሁ ይከፈታሉ። እምቢ ያሉ የትኛውም ጊዜ ያስቆጠረ ነገር ይከፈታል።